ኢትዮጵያ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠር የቡና ችግኝ በመትከል የቡና ምርታማነትን ከማሳደግ ባለፈ የአየር ንብረት ለውጥ የመከላከል ሚናዋን እየተወጣች መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በመተባበር ለኢትዮጵያ ቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድር ይፋ ተደርገዋል። የጣሊያን መንግስት ለዘርፉ የ10 ሚሊዮን ዩሮ የተራዘመ ብድር የፈቀደ ሲሆን የኢትዮጵያ ንግድ ባንክ የተገኘውን ብድር የማስተዳደር ኃላፊነትን ይወጣል። የግብርና ሚኒስትር ዶክተር ግርማ አመንቴ በዚህ ወቅት እንዳሉት በኢትዮጵያ የቡና ምርት የእሴት ሰንሰለት ከ5 ሚሊዮን በላይ አባወራና እማወራዎች ይሳተፉበታል። ለኢትዮጵያ የማህበራዊና ኢኮኖሚያዊ እድገት የቡና ምርትና ምርታማነትን ማሳደግ ወሳኝ መሆኑን ገልጸው ባለፉት 5 ዓመታት ተጨባጭ ውጤቶች መመዝገባቸውንም ተናግረዋል። በቡና ምርት የእሴት ሰንሰለት ላይ የፋይናንስ ችግር አንዱ ፈተና መሆኑን ጠቅሰው የጣሊያን መንግስት ያደረገው የተራዘመ የብድር አገልግሎት ለዘርፉ ምርታማነት ጉልህ ሚና እንደሚኖረውም ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት የሀገሪቱን የደን ሽፋን መጨመር መቻሏን ገልጸው በመርሃ ግብሩ በቢሊዮን የሚቆጠር የቡና ችግኝ መትከሏንም ጠቅሰዋል። የጣሊያን ልማት ትብብር ኤጀንሲ ዳይሬክተር ማይክል ሞራና የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለትን ለማገዝ ያሳየው ፍላጎት የሀገራቱ የጋራ ልማት ቁርጠኝነት መገለጫ መሆኑን ገልጸዋል። ለኢትዮጵያ የቡና ልማት ከኢኮኖሚ ባሻገር ሀገራዊ መገለጫና መለያ መሆኑን ጠቅሰው የጣሊያን መንግስት ለዘርፉ እሴት ሰንሰለት መሳለጥ ድጋፍ ለማድረግ ቁርጠኛ መሆኑን ተናግረዋል። የዛሬው መድረክም የኢትዮጵያና የጣሊያን የአብሮነት መገለጫ መሆኑን ገልጸው ለኢትዮጵያ የግብርና ትራንስፎርሜሽን መሰረት ለመጣል ትብብራችን ተጠናክሮ ይቀጥላል ብለዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ በበኩላቸው የኢትዮጵያ የቡና ምርትና ምርታማነትን ለማሳደግ ከአመራር ጀምሮ እስከ ገበያ መዋዠቅ እንቅፋት መኖራቸውን ገልጸዋል። በኢትዮጵያ ጥራት ያለው ቡና ማምረት የሚያስችል ነባራዊ ሁኔታ መኖሩንና የዘርፉን የእሴት ሰንሰለት ለማጠናከር ትብብሩ ወሳኝ መሆኑን ተናግረዋል።